የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን የቻይና የስለላ ተቋም ከኢራን ጋር በጋራ ሊሰራ መሆኑ ተሰምቷል። በ12 ቀናቱ ጦርነት ድክመቱ የተጋለጠው የኢራን የስለላ ተቋምን ጠንካራና ለጠላት ሀገራት የማይበገር ለማድረግ ቻይና ድጋፍን ልታደርግ ወስናለች። በሌላ በኩል ኢራንና አሜሪካ ካደረጉት ሁለተኛ ዙር ድርድር በኋላም ከኒኩሌር ጦር መሳሪያ ጋር ተያይዞ ኢራን በምትፈልገው መልኩ ስምምነቶች ላይ መደረሱም ተሰምቷል። በተመሳሳይ ድርድር እያደረጉ ያሉት ዩክሬንና ሩሲያም ቀጣይ ተጨማሪ ድርድሮችን ለማድረግና አሁን ያለውን ግጭት ለማብረድ መስማማታቸውን የሚገልጽ መረጃም ወጥቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። ቻይና ሞሳድን ልትበጣጥስ ነው። የቻይና ስለላ ተቋም ኢራን ደርሷል። የቻይና መንግስት ኢራን በስለላና ደህንነት ተቋም ላይ ያላት ደካማ አቅም የመነጨው አሜሪካና እስራኤል በጋራ ሆነው ባለፉት 10 ዓመታት በሰሩት ስራ ምክንያት መሆኑን ይፋ አድርጓል። ይህን ተከትሎም የቻይና መንግስት የደህንነት ተቋሙን ከኢራን የደህንነት ተቋም ጋር በማጣመር ኢራንን በስለላው ለማጠናከር ወስኗል። በ12 ቀናቱ የኢራንና እስራኤል ግጭት ወቅት የእስራኤል የስለላ ተቋም ሞሳድ ባደረገው ታላቅ ተግባርና ከውስጥ ያሉ ሰላዮቹን በመጠቀሙ የእስራኤል አየር ኃይል የኢራንን የአየር ክልል በቀላሉ ጥሶ ገብቷል። በተለይም ሞሳድ ቀድሞ በኢራን ውስጥ ያስቀመጣቸው አባላቶቹ ድሮንና ትንንሽ ሊባሉ የሚችሉ መሳሪያዎችን በመጠቀም የኢራንን የአየር መከላከያ ዘዴዎች ከጥቅም ውጭ ማድረጋቸው የእስራኤል አየር ኃይል ያላንዳች መከላከል የኢራንን የአየር ክልል በቀላሉ እንዲዋኝበት አድርጓል። የቻይና የስለላ ተቋምም ሞሳድ ኢራንን ያጋለጠበት መንገድ የኢራንን በቴክኖሎጂ ወደ ኋላ መቅረት ሳይሆን የሀገሪቱን የስለላ ተቋም በባንዳዎች መሞላት ያሳየ ነው ብሎ ያምናል። በኢራን ላይ የተፈጠረው ችግር በቻይና ውስጥም ሊከሰት ይችላል የሚል ስጋት ያለው የቻይና የስለላ ተቋም አሁን ላይ እንደ ኢራን ካሉ ሀገራት ጋር በጋራ በመስራት ከምዕራባውያን ሀገራትና አጋሮቻቸው የሚቃጣን የደህንነት ችግር ለመቅረፍ መስራት ጀምሯል። በአሁኑ በ2026 ኢራን በምዕራባውያን ከሚመራው የፋይናንስና የፖለቲካ ስርዓት ውስጥ በማዕቀብ የተገለለችና የተዳከመች ሀገር ከመሆን ተላቃም አዲስ እየታየና እየተገነባ ላለው የዩሮ ኤዥያ ስርዓት ወሳኝና ስልታዊ ማዕከል ወደ መሆን ተሸጋግራለች። በኢራን ሩሲያና ቻይና መካከል ያለው ግንኙነት መጠናከር የአሜሪካን የበላይነት ሙሉ በሙሉ የሚለቅ ትይዩ የኢኮኖሚና የደህንነት መዋቅር እንዲፈጠርም ምክንያት ሆኗል። ቻይናና ሩሲያም ለኢራን እያቀረቡት ያለው የላቀ የሳተላይት ምስል መረጃና ዘመናዊ የሳይበር መከላከያ መሳሪያዎች አሜሪካ ቀደም ሲል በአካባቢው ላይ የነበራትን የቴክኖሎጂ የበላይነት በከፍተኛ ሁኔታ እያዳከሙ ይገኛል። በሌላ በኩል ግን አብዳናን በተባለች ከተማ ሰኞ የካቲት 9 ቀን 2018 የተቀረጹና ምሽት ላይ የተለቀቁ ተንቀሳቃሽ ምስሎች በተወሰነ መጠን በኢራን ውስጥ ተቃውሞ በድጋሚ መነሳቱን ያሳያሉ። ከሳምንታት በፊት በኢራን በተነሳው ህዝባዊ ተቃውሞ ላይ የሀገሪቱ መንግስት በወሰደው እርምጃም ከ6000 በላይ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች ገልጸዋል።
የኢራን ዜጎች የተገደሉባቸውን ወዳጅ ዘመዶች ሐዘን በተወጡ በ40 ቀናት ውስጥ አዲስ ተቋሙ መነሳቱን ከተንቀሳቃሽ ምስሎቹ የሚወጡ መረጃዎች ያሳያሉ። አሜሪካ እጅ ሰጠች። ኢራን የኒኩለር መርሃ ግብሯን በተመለከተም ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ አስታወቀች። ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት የኒኩለር ዋነኛ መርሆችን በተመለከተ መግባባት ላይ ተደርሷል። አሜሪካም በውይይቱ መሻሻል ታይቷል ስትል ገልጻለች። በአሸማጋይዋ ኦማን የውጭ ጉዳይ ሚኒስትር በድር አልቡሳዲ የጋራ ግቦችን በመለየትና የቴክኒክ ጉዳዮችን በተመለከተም ድርድሩ ጥሩ መሻሻል ታይቶበታል ብሏል። የኢራን መንግስት ተቃዋሚዎች ላይ እርምጃ መውሰዱን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። አሜሪካና የአውሮፓ አጋሮቿም ኢራን የኒኩለር ጦር መሳሪያ ልትገነባ ነው ቢሉም ቴህራን በተደጋጋሚ ስታስተባብል ቆይታለች። አሜሪካና ኢራን ከሚደራደሩባቸው ነጥቦች ዋነኛው የኒኩለር ጉዳይ ነው። አንድ የአሜሪካ ባለስልጣን መሻሻል ቢኖርም ብዙ የምንወያይባቸው ዝርዝር ነጥቦች አሉ። የምንለያይባቸውን ነጥቦች በተመለከተ የኢራን ተደራዳሪዎች በቀጣይ 2 ሳምንታት ምክረ ሀሳብ ይዘው እንደሚመጡ ገልጸዋል ሲሉ ስለ ድርድሩ ገልጸዋል። በሌላ በኩል የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም ከኢራን ጋር የተደረገው ድርድር አንዳንድ ጉዳዮችን በተመለከተ በጥሩ ሁኔታ መካሄዱን ተናግሯል። ነገር ግን ፕሬዝዳንቱ ቀይ መስመር ብለው ያስቀመጧቸውና ኢራናውያን ገና ያልተቀበሏቸው ነጥቦችም አሉ ሲሉ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግሯል። ጄዲ ቫንስም አክለውም ስራችንን እንቀጥላለን፣ ነገር ግን ዲፕሎማሲ ሊደርስበት የሚችለው ጥግ መሄዱን የሚወስኑት ትራምፕ ናቸው ብሏል። ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩለር ጦር መሳሪያ እንዳይኖራት ዲፕሎማሲና ሌሎች አማራጮችንም እየተጠቀሙ እንደሆነም ምክትል ፕሬዝዳንቱ ተናግሯል። ሁሉም አማራጮች ጠረጴዛ ላይ ናቸው። ኢራን ሽብርን መደገፍ እንድታቆም እንፈልጋለን። የአሜሪካን ብሔራዊ ጥቅም የሚጎዳ እንቅስቃሴ ነው። ከዚህ የበለጠው ስጋት ግን የኒኩለር ጦር መሳሪያ ነው ሲሉም አክለዋል። ኢራን የኒኩለር የጦር መሳሪያ እንደማትፈልግ ብትናገርም ይህ እውነት እንዳልሆነ እናውቃለን ብለዋል ጄዲ ቫንስ። የኒኩለር የጦር መሳሪያ እንደሚፈልጉ የሚጠቁሙ ብዙ ድርጊቶች ፈጽመዋል። ግባችን ይህ እንዳይሳካ ማድረግ ነው ሲሉም የሀገራቸውን አቋም አስታውቋል። ሩሲያና ዩክሬን ግጭት ሊያቆሙ ነው። ሩሲያና ዩክሬን በጄኔቫ ያደረጉት የመጀመሪያ ቀን ድርድር ጦርነቱን ለማቆም የሚያስችል ትርጉም ያለው ለውጥ ማምጣቱን የአሜሪካ ልዩ መልእክተኛም ስቲቪ ዊትኮፍ ተናግሯል። ሁለቱ ሀገራት በዛሬው ዕለት የሁለተኛ ቀን ድርድራቸውን እንደሚቀጥሉም ተገልጿል። ዊትኮፍ በኤክስ ገጻቸው ባሰፈሩት ጽሑፍ ፕሬዝዳንት ትራምፕ ሁለቱም ወገኖች ለድርድር በማቅረብ ረገድ ያገኙት ስኬት ትልቅ ትርጉም ያለው ለውጥ አምጥቷል ብሏል። በዚህ አስከፊ ግጭት ውስጥ የሚፈሰውን ደም ለማስቆም የሚደረገው ጥረት ውስጥ በመሳተፋቸውም ኩራት እንደሚሰማቸው ጽፏል። ከፍተኛም የዩክሬን ተደራዳሪ የሆኑት ሮስቶም ኡማሮቭ በበኩላቸው የመጀመሪያው ቀን ድርድር በተግባራዊ ጉዳዮችና ስምምነት ሊደረስባቸው በሚችሉ መፍትሄዎች የአተገባበር ሁኔታ ላይ ያተኮረ እንደነበረ በማህበራዊ ሚዲያ ገጻቸው በለጠፉት ጽሑፍ ገልጿል። ይህ ከሆነ ከአጭር ጊዜ በኋላ በቪዲዮ መልእክት ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ለሩሲያና ዩክሬን ባቀረበችው ሀሳብ መሰረት ሀገራቸው ጥቃት ከመፈጸም ለመታቀብ ዝግጁ መሆኗን ተናግሯል። እኛ ጦርነት አንፈልግም ያሉት ዜሌንስኪ የዩክሬን ዜጎች እዚህ ጦርነት ውስጥ የገቡት ሀገራቸውንና ነጻነታቸውን ለመከላከል መሆኑን በአጽንኦት አንስቷል። ጦርነቱን ለማስቆም ወደሚችለው ስምምነት በፍጥነት ለመሻገር ዝግጁ ነን። ጥያቄው መቅረብ ያለበት ለሩሲያውያን ብቻ ነው። የሚፈልጉት ምንድን ነው ሲሉም ጠይቋል። አይኤ የዜና ወኪል ምንጭ ጠቅሶ ባወጣው ዘገባም 6 ሰዓት የቆየው የማክሰኞ ድርድር ውጥረት የበዛበት እንዲሁም የሁለትዮሽና የሶስትዮሽ ቅርጾችን ይዞ እየተካሄደ እንደነበር አስረድቷል። ሞስኮ በዩክሬን ላይ ሙሉ በሙሉ ወረራ ከከፈተች 4 ዓመት ሊደፍን 1 ሳምንት ሲቀረው የሚካሄደው ይህ ድርድር የሚመራው በልዩ መልእክተኛው ዊትኮፍና በትራምፕ አማች ጃሬድ ኩሽነር ነው። የፕሬዝዳንት ቭላዲሚር ፑቲን ረዳት የሆኑት ቭላዲሚር ሜዳንስኪ ደግሞ ሩሲያን ወክለው የቀረቡት ዋና ተደራዳሪ ናቸው። ሩሲያና ዩክሬን ከዚህ ቀደም 2 ጊዜ የሶስትዮሽ ድርድሮችን አካሂደው የነበረ ሲሆን የአሁኑ 3ኛ ዙር ነው።
ሩሲያ የዩክሬን ግዛቶችን ማግኘትን በተመለከተ ከያዘችው ጥግ የያዘ አካሄድ መለስ አለማለቷን ተከትሎ የአሁኑ ድርድር ትልቅ ለውጥ ያመጣል የሚል ተስፋ አልተጣለበትም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን በሰጡት አስተያየት በስዊዘርላንድ በሚካሄደው ድርድር ፍሬ እንዲያስገኝ የማድረግ ድርሻም የዩክሬን እንደሆነ ተናግሯል። ፕሬዝዳንቱ የሩሲያ ኃላፊነትን በተመለከተ ግን ምንም ሳይጠቅሱ ቀርተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ሲነጻጸር ሀገራቸው ብዙ ነገሮችን እንድትተው እየተጠየቀች መሆኑን በማንሳት ተችቷል። በአሁኑ ሰዓት ሩሲያ ሰፊውን የምስራቅ ዶንባስ ግዛትን ጨምሮ 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራ ትገኛለች። ሞስኮ ቀሪውም የግዛቱ ክፍሎች ተላልፈው እንዲሰጧት የምትፈልግ ቢሆንም ዩክሬን ይህንን ሀሳብ በጽኑ ስትቃወም ቆይታለች። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና አለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ ፕላስ2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት